ሰላም ናቲ ነኝ። ካልኩሌተር ከባድ ሆነ ስራ የሚለውን ይሄኛው ፓርት 1 ነው የሚሆነው። ፓርት 0 ፕሪቪየስ ቪዲዮ በዛኛው ያየነው ስለ ኤሌክትሪሲቲ ምን እንደሆነ ቤዚክ ሌቨል፣ ስለ ቮልቴጅ አይተናል፣ ስለ ከረንት፣ ስለ ሬዚስተርስ፣ እነዚህን ደግሞ ታይም አንድ ላይ የሚያደርጋቸው ስለ ኦምስ ሎ አይተናል። እሱን አይተን የሆነ ሲምፕል ኤልኢዲ አብርተን አይተናል። ይሄኛው በዚህኛው ቪዲዮ ግን የምናየው ከዛ ትንሽ አንድ ስቴፕ ከፍ ያለ ነው። በዚህኛው ቪዲዮ የምናየው ስለ ብሬድቦርድ እናያለን፣ ሬዚስተርስ እናያለን፣ ትራንዚስተርስ እናያለን። እነዚህን ተጠቅመን ደግሞ አንድ ሲምፕል ሰርኪት ሰርተን ቪዲዮ እናጠቃለን። በላስት ቪዲዮ ላይ ይሄን ኤልኢዲ ለማብራት ባትሪ ተጠቅመን እና ሽቦዎች ተጠቅመን ማብራት ይችላል። ይሄኛውን ሽቦ ከባትሪ ጋር ከነክት አድርገን እንደዚህ አድርገን ይሄኛውን እንደዚህ አድርገን የሚያስቸግር ነገር ነበር። የሆነ እንደዚህ አንዴ ለማብራት ግን አብርተነው ነበር። ግን ኢዚየር ዌይ አለ። እሱን ማድረግ የምንችለው ብሬድቦርድ ተጠቅመን ነው። ይሄ ነው ብሬድቦርድ የሚባለው እና ውስጡ እንደምታዩት እነዚህ ቀዳዳዎች ናቸው። እነዚህ ቀዳዳዎች ውስጡ የሚያገናኛቸው ብረቶች አሉ። አሁን ለምሳሌ ከዚህኛው ከይሄኛውን እነዚህን ቀዳዳዎች አንደኛው ቁጥር ሮ ላይ ያሉትን እነዚህን ኤ ቢ ሲ ዲን ኢን የሚያገናኛቸው ከውስጥ ብረት አለ። ከዚህ ወደዚህ ግን የሚያገናኛቸው ብረቶች የሉ። ለምሳሌ እዚህ ጋር 1A አለ። ይሄኛው 1A ነው። ይሄ 1B 1C ምናምን 1A እና 2N የሚያገናኛቸው ብረት የለም። እነዚህ የተለያዩ ናቸው። ብረቱ የሚያገናኛቸው ከውስጥ ያለው እነዚህን አንድ ላይ፣ ይሄኛውን ደግሞ ሌላ ብረት ደግሞ እነዚህ የሚያገናኛቸው አለ። እንደዚህ እያለ ይሄዳል። ይሄና ይሄ ኮምፓርትመንት እና ይሄ ደግሞ የሚያገናኛቸው ምንም ነገር የለም። እንደዛውም ይሄኛውን እንደዚህ መክፈትም ይቻላል። ይሄና ይሄ አይገናኙም። ይሄና ይሄም አይገናኙም። እነዚህ የሚገናኙ እነዚህ ለየብቻቸው አንዳንድ ኮምፓርትመንት ናቸው። የዚህኛው ሳይድ ደግሞ የሚለየው እነዚህ ጫፍ ላይ ያሉት ከእንደዚህ እንደምታዩት እንደዚህ ዩዥሊ ፕላስ ማይነስ እንደዚህ ሆነው መስመር አላቸው። የእነዚህ ብረት የሚገናኘው ወደ ጎን ነው። ወደዚህ ናቸው ብረቶቹ። የዚህ ደግሞ ወደዚህ ነው። ዳያጎናል ነው ብረት። ስለዚህ እዚህ ጋር አንድ ብረት አለ ከውስጡ። እነዚህን ቀዳዳዎች ሁሉ የሚያገናኛቸው ደግሞ ሌላ ሁለተኛው ረጅም ብረት አለ። እነዚህን ደግሞ የሚያገናኛቸው እኔ የማልጠቀምበት ሌላ ብሬድቦርድ አለ። እሱን ይሄን የሚመስለው። ስለዚህ አሁን እሱን ከፍተን ብናየው እንደዚህ መገነጣጠል እንችላለን። ብንገነጣጥለው አይገናኙም። እንደምታዩት ይሄኛው ለብቻው ነው፣ ይሄኛው ለብቻ ነው፣ ይሄኛው ብቻ። ይሄ ደግሞ የሚገነጠል አይደለም፣ ግን ይሄም ለብቻው ነው ኮምፖነንት። አሁን እዚህ ጋር ከፍተን ብናየው እንደምታዩት እነዚህ ናቸው ብረቶቹ። እነዚህ ብረቶች እንደዚህ አግዳሚ ብረቶች ናቸው እና አንዱ ብረት ከአንዱ ብረት ጋር አይገናኝም። ለብቻው እንደዚህ ተነጥሎ ያለው። ስለዚህ አሁን እነዚህ ናቸው ብረቶቹ ወደዚህ። ስለዚህ አንዱን ቀዳዳ ዩዥሊ እንደዚህ አይነት ነው የሚሰኩት። እነዚህ ብረቶች ናቸው። ይሄን ብረት እዚህ ጋር ብንሰካው፣ አንዱ ጋር ብንሰካው ይሄ ከአንደኛው ብረት ጋር ተገናኝቷል ማለት ነው። ስለዚህ ኤሌክትሪሲቲ ከዛ ብረት ጋር ከኔክት ሆኖ ከዚህ ጋር ይሆናል። ስለዚህ ይሄ ሁሉ በዚህኛው ሮ ያሉት በአንድ ሽቦ ላይ ኤሌክትሪሲቲ በዛ ጋር ከኔክት ያደርጋሉ ማለት ነው። የዚህኛውም ደግሞ እንደዛ ነው። የዚህ ደግሞ እንደዚህ ነው። ብረቱ እዚህ ጋር እንደምታዩት ይሄ ሃርድ ነው ለመነጠል ብቻ። እዚህ ጋር አንድ ረጅም ብረት አለ፣ እዚህ ጋርም አንድ ረጅም ብረት አለ። ስለዚህ እነሱ ሁለቱ ብረቶች ናቸው። ይሄንን ነው የሚመስለው። አሁን ከነክት አድርገን ኤልኢዲውን ስለዚህ ባለፈውን ከነክት ለማድረግ ስለዚህ ሶፋር እንዳየ ነው እነዚህ ቀዳዳዎች ጋር ከነክት ማድረግ እንችላለን። ስለዚህ አሁን ይሄኛውን ባይ ዘ ዌይ ኤልኢዲ ረጅሙ ፖዚቲቭ ነው፣ አጭሩ ኔጌቲቭ ነው። ስለዚህ አሁን ባትሪውን በአጭሩ ላይ ፖዚቲቭ አድርገን በረጅሙ ብናደርግ አይበራም።
በረጅሙ ጋር ረጅሙ ፖዚቲቭ፣ አጭሩ ኔጌቲቭ። ስለዚህ ይህንን ዝም ብለን አንዱ ጋር እንሰካው። እንደዚህ መሰካት አንችልም። ለምን? ሁለቱም አንዱ ብረት ላይ ነው የሚሆኑት። ግን አንደኛውን አንዱ ብረት ላይ እንደዚህ ብንሰካው፣ አሁን ለምሳሌ የሰካ ነው ይሄኛውን 4E ላይ እና አንደኛውን ደግሞ የሰካ ነው 6E ላይ። እሺ አሁን ገመዶችን ሰካው። አጭሩ ኔጌቲቭን፣ እነዚህ ሁሉም አንድ ብረት ላይ ስለሆኑ የትኛው ላይ መሰካት እችላለሁ። ስለዚህ ዝም ብዬ አንዱ እዚህ ላይ ብቻ ግን መሰካት ያለብኝ እንደዚህ 6 ቁጥር ሮ ላይ ያሉትን ናቸው፣ መደዳ ላይ ያሉትን። ስለዚህ እዚህ ጋር አንደኛውን ሰካዋለሁ። በፖዚቲቭን ደግሞ በሌላ ገመድ እዚህ የትኛውም ሮ 4 ላይ ሰካዋለሁ። አንዱ ጋር 4A ላይ። ኦኬ ስለዚህ አሁን እንደዚህ ወስደን ይሄኛው ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ቴስት እናድርገው። ፐርፌክት በራል። ስለዚህ ይሄኛው ሞር ኢዚሊ ያደረገልን ማለት ነው። እዚህ ከባዶ በመሬት ላይ ግን ብናደርገው ሃርድ ነው፣ በጣም ያስቸግራል ይሄን ከነክት ለማድረግ። ስፔሻሊ ብዙ ኮምፖነንቶች እየጨመርን በሄድን ቁጥር ሞር ዲፊካልት እየሆነ ይመጣል። ስለዚህ ብሬድ ቦርድ በአጭሩ ይሄን ይመስላል። ሁለተኛው ፕሮብለም ደግሞ ሁሌ ባትሪ በእጅ ይዤ እንደዚህ ማብራት ማጥፋት አልፈልግም ወይም አይመችም። አንዳንዴ እንደዚህ ከእንደገና ለማብራት እንደዚህ አስተካኪ ሁሉንም እንደዚህ ሆኖ ትንሽ ችግር ይፈጥራል እና ደግሞ ሁሌ ባትሪ መግዛት አልፈልግም። ስለዚህ ምንም ማድረገውን አዳፕተሩን ተጠቅሜ የኤሲውን ወደ ዲሲ ቀይረን ወደሚቀጥለው ስቴፕ ከመሄዳችን በፊት ጀስት ኩዊክ ሳይድ ኖት፣ ኤሌክትሪሲቲን በአግባቡ ካልተጠቀምንበት it can be dangerous even deadly እና sometimes እሳቱን ሊያስነሳ ይችላል። ስለዚህ ስለ ኤሌክትሪሲቲ የማታውቁ ከሆነ ኤሌክትሪሲቲ ከሚያውቅ ሰው ጋር ሆናችሁ ብትሰሩት፣ ይህንን ፕሮጀክት ብትሰሩት ከሆነ በጣም ይመረጣል እና follow the proper steps and take all the precaution ለማለት ነው። Thanks. ኦልሞስት ልክ እንደ ባትሪው ማለት ነው። ዲሲ ከረንት ተጠቅመን ማብራት እንችላለን። እሱን ለመጠቀም የማደርገው ይሄ ምን የሚያደርገው ከኤሲ ወደ ዲሲ ነው ኮንቨርት የሚያደርገው። አውትፑቱን ወደ 5 ቮልት 1000 ሚሊ አምፕ which is 1 አምፕ ነው ኮንቨርት የሚያደርገው። እሱን ምንም የምትማረገው እንደዚህ ገመድ የማልጠቀምበት የድሮ ዩኤስቢ ገመድ እና የድሮ የስልክ ቻርጀር፣ እሱን ተጠቅሜ ይሄኛውን፣ እነዚህ ዩዥሊ ዴታ ኬብሎች ናቸው፣ አያስፈልጉም ለዚህ ፕሮጀክት። እኔ የምፈልገው ፖዚቲቭ እና ኔጌቲቭ ነው። ከዛ እሱን ኮኔክት ካረኩኝ ከዛ ይሄኛውን ቀጥታ ኔጌቲቭን በኔጌቲቭ ፖዚቲቭን ፖዚቲቭ ላይ ባረገው ይሄ ሙሉ ዋይሩ ይሄ ሙሉ ሰርኪቱ አሁን እዚህ ጋር እንዳለ ኔጌቲቭ ነው የሚሆኑት፣ ይሄኛው እንዳለ ፖዚቲቭ ኮኔክት ነው የሚሆነው። ስለዚህ ቀጥታ ከሱ ይሄኛውን ይሄ ኔጌቲቭ ነው ያልነው የቅድሙ፣ ስለዚህ ኔጌቲቭን ኔጌቲቭ ላይ አድርገን ፖዚቲቭን ፖዚቲቭ ላይ ባረግ ከዛ ይሄንን በሰካው ይበራል ማለት ነው ቲዮሬቲካሊ። ግን ችግሩ ምንድን ነው? እነዚህ ኤልኢዲዎች የሚቀበሉት ማክሲመም የሚቀበሉት 2 to 3 volts እና about 10 to 20 milliamp current ነው የሚጠቀሙት። ይሄ ግን ምንድን ነው የሚያወጣው? ይሄ አዳፕተራችን 5 ቮልት ነው የሚያወጣው።
እና 1000 ሚሊአምፕ which is 1 amp። ስለዚህ ይሄኛውን ቀጥታ እዚህ ላይ ብናደርገው አምፖሏ ትቃጠላለች ማለት ነው፣ ትበላሻለች። ስለዚህ ሶሉሽኑ ምንድነው? ባለፈው ላይ ቪዲዮ ላይ ካየነው ከረንት ለመቀነስ ስንፈልግ ሬዚስተንስ እንጠቀማለን። ከባለፈው ቪዲዮ እንዳየነው ሬዚስተር እና ሬዚስተሮች ምንድን የሚያደርጉት ከረንቱን ምንም አይነት ከረንት ከሆነ ሪዲዩስ ያደርጉልናል። ባለፈው ቪዲዮ ላይ ስለ ኦምስ ሎ አይተናል። እሱ ምንድነው የሚለው ከቮልቴጅ እና voltage equals to current times resistance. So there is a correlation between voltage, current and resistance. ስለዚህ currentun reduce ለማድረግ ይሄኛውን ፎርሙላ ከእንደገና rewrite ብናደርገው same thing, current equal to voltage over resistance ነው የሚሆነው። ስለዚህ ከረንቱን ሎወር ለማድረግ ከፈለግን እዚህ ጋር ቢገር ኤንድ ቢገር ሬዚስተር ከተጠቀምን ከረንቱ ምን እየሆነ ይመጣል? ሎወር 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 እየሆነ ይመጣል ማለት ነው። አሁን እሱን ለማድረግ አሁን ስለ ሬዚስተሮችን ማወቅ ያለብን ማለት ነው። ምንድነው የሚመስሉት? እነሱ ኦልሬዲ ፋክተሪዎች ይሰራሉ እንደዚህ አይነት ሬዚስተሮችን። ሬዚስተሮች ይሄን ይመስላሉ። ብዙ አይነት ሼፕ እና ሳይዝ አላቸው፣ ግን ኢን ጀነራል እንደዚህ ነው የሚመስሉት። ዩዥሊ ከረንት በእነሱ ሲያልፍ ሪዲዩስ ያደርጋሉ ከረንቱን ሪዲዩስ ያደርጋሉ። ከረንቱን ሪዲዩስ ያደርጉ ደግሞ ቮልቴጅ ድራፕ ይታያል። ቢካዝ ኦምስ ላው እንዳየነው ኮሪሌትድ ናቸው ቮልቴጅ፣ ከረንት እና ሬዚስተንስ። እና ይሄም አሪፍነቱ ምንድን ነው? እንደዚህ ኤንድ ስላላቸው ኢዝሊ ብሬድ ቦርዳችን ላይ ከነክት ማድረግ እንችላለን እና ከረንት በእነሱ ሲያልፍ ከረንት ድሮፕ አድርጎ እናያለን ማለት ነው። አሁን እነዚህ እያንዳንዱ ቫልዩ አላቸው። ቫልዩ በምንድነው ሜዥር የሚደረገው? በኦምስ። እና ሲምቦሉ እንደዚህ ነገር ነው የሚመስለው። ስለዚህ አንዳንዱ ሬዚስተር 1 ኦምስ ይሆናል ወይም 100 ohms ወይም 1000 ohms። እነዚህን ሜዥር ማድረግ እንችላለን ምን ያህል ከረንት ሬዚስት እንደሚያደርጉ እንዳየነው በኦም ቫልዩ። እሱን ለማድረግ መልቲሜትር እንጠቀማለን። መልቲሜትር ዩዥሊ እንደዚህ አይነት የኦም ሳይን ያሳያል። እሱን ተጠቅመን ሜዥር ማድረግ እንችላለን። አሁን ይሄኛውን 100 ምናምን ላይ አድርገን ከዛ ከነክት አድርገን እያንዳንዱን ማየት እንችላለን። ለምሳሌ ይሄኛውን ቴስት እናድርገው። ይሄ 18 ohms ነው። 18 or 17 ohms። አሁን እሱን ካየን ሶፋር ሜዥር እንዴት እንደሚደረግ አይተናል። አሁን ኔክስት ጥያቄያችን ምንድን ነው? ይህንን ለማብራት ሬዲዩስ ለማድረግ ከ5 ቮልት ወደ 3 ቮልት አድርገን most importantly ከ1000 ሚሊአምፕስ ወደ 10 or 20 ሚሊአምፕስ ከረንት ሪዲዩስ ለማድረግ ነው። እሱን ለማድረግ ኦልሬዲ አይተናል ሬዚስተር እንደምንጠቀም። መጀመሪያ ባይ ዘ ዌይ እሱን ከማድረጋችን በፊት አንድ ነገር ማለት ነው። እሱም ምንድነው? የሰርኪት ዳያግራም ዲዛይን። ስለዚህ ይሄኛውን ሰርኪት ለምሳሌ ድሮ ብናደርገው እንደዚህ ነው የሚመስለው። ድሮ ከማድረጋችን በፊት አንዳንድ ነገር ሲምቦሎችን እኔ እንደዚህ
ሲምቦል እንደዚህ ከሆነ ይሄ ሪፕሬዘንት የሚያደርገው ዩዥሊ የገመዱ ነው። በቃ ምንም አይነት ገመድ ለምሳሌ ይሄኛው ገመድ ከአንዱ ቦታ ወደ አንዱ ቦታ እንደሚሄድ በቃ እሱን ድሮ ለማድረግ እንደዚህ ነው ወይ እንደዚህ ይሆናል። ብቻ ግን እንደዚህ ስትሬት ላይን ከሆነ ዩዥሊ እንደዚህ ካፐር ትክክል ኤሌክትሪሲቲ ፓስ የሚያደርግበት ገመድ ነው የሚያሳየው። ሁለተኛው ደግሞ ምንድን ነው የምናየው? ዳዮድስ ደግሞ ድሮ የሚዳረጉት እንደዚህ ነው። እንደዚህ ትራያንግል ነገር አላቸው። ከዛ እዚህ ጋር እንደዚህ ነገር አለ። እንደዚህ ሆነ። ዲዛይንኛው ትንሽ እንትን ያለው ግን እንደዚህ ይመስላል። ይሄ የሚያሳየው ምንድነው? ዳዮዶች ከረንት በአንድ ዳይሬክሽን ብቻ ነው የሚያልፉ። በኮንቬንሽናል ወይ ከረንት ሙቭ የሚያደርገው ፍሮም ፖዚቲቭ ቱ ኔጌቲቭ ነው የሚባለው። ግን ትክክለኛው አክቹዋሊ ኤሌክትሮን የሚሄዱት ከኔጌቲቭ ወደ ፖዚቲቭ ነው። ግን ፍሮም ናው ኦን ከዚህ በኋላ ከረንት የምንለው ከፖዚቲቭ ወደ ኔጌቲቭ ነው የሚሄደው። ስለዚህ ይሄ የሚያሳየው ምንድነው የሚያደርገው? ከፖዚቲቭ ከረንት ወደ ኔጌቲቭ ሄዳል፣ ግን ከዚህ ወደዚህ እንዳይሄድ ይከለክላል ከረንት ማለት ነው። አንደኛው ኤግዛምፕል ያየነው የቅድሙ የዳዮድ ኤልኢዲ ነው። ኤልኢዲ ከፖዚቲቭ ከዚህ ወደዚህ ከረንት መሄድ ይችላል። ከዚህ ወደዚህ ግን ብናደርገው ለምሳሌ ፖዚቲቭን አጭሩ ጋር አድርገን ኔጌቲቭን ረጅሙ ጋር ብናደርገው ከረንት ሙቭ አያደርግም እና አይበራም ኤልኢዲው። እና ኤልኢዲ ራሱ ኤልኢዲ ነው የምንጽፈዋል ላይት ኢሚቲንግ ዳዮድ ፓርት ኦፍ ዳዮድ ነው። እና ኤልኢዲን ደግሞ ድሮ ለማድረግ ዩዥሊ ሰርኪት ዳያግራም ላይ እንደዚህ ነገር እናደርጋለን። ዳዮዱን እንሰራና እንደዚህ ይሄኛውን ቤዚክሊ ለማሳየት ላይት ኢሚት ያደርጋል ኢንስቴድ ኦፍ ሂት ወይ ምናምን። ሌሎች አይነት ዳዮዶች አሉ ኢንስቴድ ኦፍ ላይት ሂት ኢሚት የሚያደርጉ። ስለዚህ ኤልኢዲ ይሄንን ይመስላል። ሌላ ደግሞ የምናየው ምንድን ነው? ሬዚስተር ደግሞ ይሄ ነው። እንደዚህ እናደርግና ዚግዛግ ከዛ እንደዚህ ይቀጥላል። ይሄ የሚያሳየው ቤዚክሊ ከረንት ይመጣል ሪዲዩስድ ያድርጎ እና ከረንት ሬዚስተሮችን እንደዚህ ድሮ የምናደርጋቸው ሰርኪት ዳያግራም ዩዥሊ ፓወር ሶርሶችን እንደ ባትሪ ወይም ኤኒ ታይፕ ኦፍ ፓወር ሶርስ እንደዚህ አድርገን እንጽፋለን። ዩዥሊ እንደዚህ እናደርግና ከዛ ፖዚቲቭ ኔጌቲቭ እናሳይና ዩዥሊ እንደዚህ አድርገን እናሳያለን። ሶ ቤዚክሊ ዋየር ይሄ ወይ እንደ ባትሪ ብቻ የሆነ አይነት ፓወር ሶርስ አለው። ከዛ ኔጌቲቭ በአንድ ሳይድ ይሄዳል፣ ፖዚቲቭ እንደዚህ በሌላ ገመድ ይሄዳል። ዩዥሊ እንደዚህ ፓወር ሶርሱን በዛ እናሳያለን። በዛው አንድ ነገር ማየት ከፈለግን ደግሞ ስለ ስዊች ደግሞ የሚያበራ የሚያጠፋ ነገር ማለት ነው። እሱን ደግሞ ዩዥሊ ድሮ የምናደርገው እንደዚህ ነው። ይሄ የሚያሳየው ስዊች ነው። ዩዥሊ ስዊቾች ገመዱን አንድ ላይ ከነክት ስናደርገው ይበራል፣ ስነቅለው ይጠፋል። ስለዚህ ስዊች እንደዛ አይደል? ሲበራ ሲጠፋ። ስለዚህ ይሄን ይመስላል። ለአሁኑ እነዚህን ተጠቅመን በእነዚህ ስለምንሰራ ለአሁኑ እነዚህ ቬጌዎች ናቸው። ሌላ ብዙ አይነቶች አሉ፣ እሱን ስንደርስ እናያቸዋለን። ስለዚህ ይህን ተጠቅመን ቅድም ያየነውን በኤልኢዲ ያየነውን እንስራ። ስለዚህ ያየነው ቅድም ምንድን ነው? ፓወር ሶርስ አለን፣ ፖዚቲቭ ኔጌቲቭ ራይት ባትሪ። ከዛ እንደዚህ ሄደን ራይት። ይሄ ቤዚክሊ የሚያሳየው ሁለት ገመዶች ከፖዚቲቭ ፍሮም ኔጌቲቭ ኤንድ ኦፍ ዘ
ፓወር ሶርስ ወይ ባትሪ whatever ከዛ ይሄዳል መጣለን ከዛ ኤልኢዲ አለ right ከዛ connected negative side እና ኤልኢዲ እንዳየነው ቀደም እንደዚህ ነገር እናደርጋለን so basically ሰርኪታችን ይሄን ነው የሚመስለው ማለት ነው አሁን ምንድነው የምናደርገው ስለዚህ 5 ቮልት ሰፕላይ ነው የሚሆነው እና 1000 ከረንት ስለሆነ ምን እናደርገው እዚህ ጋር ይሄን ብሬክ እናደርግና ሬዚስተር እንጨምራለን right ሬዚስተር ስንጨምር ከረንቱን ሊሚት ያደርግልናል የመጣውን ሁሉንም ከረንት ሳይሆን ከዛ ላይ ሪዲዩስድ አድርጎ ለዚህ አፕሮፕሪየት የሆነውን ያመጣልን ሌላ አንድ ነገር ማወቅ ያለብን ደግሞ ምንድነው Chekhov's law spells like this Chekhov's law እሱ ምንድነው የሚለው the sum of all the voltage supply or drop across a closed loop circuit must equal to 0 basically ምንድነው የሚለው ምንም ያህል አሁን እዚህ ጋር 5 ቮልት ነው ሰፕላይ የምናደርገው ምንም አይነት ኮምፖነንቶች አሁን usually እዚህ ውስጥ ያለ ኮምፖነንቶች voltage drop ነው የሚያደርጉት አሁን resistor because of current reduce ስለሚያደርግ voltage drop ይኖራል ኤልኢዲውም forward voltage drop አለው usually ቅድም እንዳየነው ምንድነው የሚለው basically እንደ consume እንደሚያደርገው በቃ ይወስዳል እንደማለት ማለት so አሁን የኛ ቅድም ያየነው ኤልኢዲ red ቀይ ነው ቀይ ኤልኢዲዎች usually about 2 volt ነው drop የሚያደርጉት ስለዚህ እዚህ ጋር about 2 volt drop አለው resistorም drop ይኖራል voltage resistor due to the resistor is going to be some drop እና የሚለው ምንድነው ይሄም ሰፕላይ ያደረገውም እና እነዚህ የወሰዱትም they have to equal like ሁሉንም ሰምብና ሁሉንም ብንደምራቸው 0 መሆን አለባቸው basically it's just a conservation of energy ምንም ያን ሰፕላይ ያደረግነው እና የተወሰደው ኢኳል መሆን አለበት ማለት ነው ስለዚህ አሁን እሱን ተጠቅመን ይሄን ካልኩሌት ብናደርግ ይሄኛውን VCC ብንለው source voltage ይሄኛውን ደግሞ resistor voltage ብንለው ይሄኛውን voltage የLED due to LED drop ብንለው ይሄን ካልኩሌት ብናደርግ ምንድነው የሚሆነው VCC right ይሄ አድ ነው የሚያደርገው ሰፕላይ ነው ሰፕላይ ቮልቴጅ ነው resistor ምን የሚያደርገው ድሮፕ ነው ቮልቴጅ ድሮፕ ነው የሚያደርገው ስለዚህ -VR እናደርጋለን due to the resistor voltage drop and then it's going to be another voltage drop due to LED ስለዚህ VL እናደርጋለን basically that have to equal to 0 now የኤልኢዲውን እናውቃለን 2 ነው የፓወር የሰፕላይ ቮልቴጁን እናውቃለን እሱ 5 ነው ስለዚህ እኛን ካልኩሌት ማድረግ እንፈልገው VR ነው ማለት ነው ስለዚህ VR basically ይሄኛውን ሬዛ አድርገን ብናደርገው right VR to VCC minus VL which is basically 5 right VCC 5 volt ነው voltage due to voltage drop due to LED ደግሞ 2 ነው የሚሆነው ስለዚህ 3 volt ስለዚህ VR ምን ነው የሚሆነው ማለት ነው 3 volt voltage drop due to the resistor 3 volt ነው የሚሆነው ስለዚህ አሁን አወቀን ማለት ነው የሁሉንም ኮምፖነንቶች አወቀን ይሄ ለምን የሚጠቅመን በኋላ ካልኩሌት ምን ያህል የሬዚስተሩን ቫልዩ ማወቅ ስለምፈልግ እሱ ይጠቅመናል ማለት ነው እሺ ወደ እሱ እንሂድ አሁን
አወቅ ነው ምን ያህል ቮልቴጅ እንደሆነ ምን ያህል ቮልቴጅ ድራፕ እንደሚያደርግ ቮልቴጅ ድራፕ ምን ያህል እንደሚያደርግ ካወቅን ራይት ቪን ካወቅን ከረንቱን ደግሞ እናውቃለን። ከረንቱን ኤልኢዲውን ለማብራት ከፈለግን ምን ያህል ከረንት ቢገባበት ይመረጣል የሚለው ይሄኛው ዩዥሊ ማኒፋክቸሩ የሚሰራው የእነዚህን ኤልኢዲ የሚሰራው ይነግራቸዋል። አሁን ለሬድ ኤልኢዲዎች 2 ቮልት ፎርወርድ ቮልቴጅ ድራፕ 2 ቮልት ነው የሚሆነው። ከረንቱ ደግሞ ቢትዊን ስ 10 ሚሊአምፕ ከሆነ ድብዝዝ ያለ መብራት ነው የሚሆነው። about 20 ሚሊአምፕ ከሆነ ደግሞ ትክክለኛ የሆነ ሞቅ ያለ ኤልኢዲ መብራት ይሰጠናል። ስለዚህ እኛ በ20 ሚሊአምፕ ካልኩሌት እናደርገዋለን። ስለዚህ በማኒፋክቸሩ እናውቃለን በ20 ሚሊአምፕ ነው። ቮልቴጁን እናውቃለን አሁን 3 ነው። አሁን የሚያስፈልገን ምን ነው? ሬዚስተር። ስለዚህ እኛውን ሪአሬንጅ ብናደርገው ፎርሙላውን ሬዚስተር ኢኳልስ ቱ ምን ነው የሚሆነው? ቮልቴጅ ኦቨር ከረንት ራይት። ናው ቮልቴጁን እናውቃለን 3፣ ከረንቱን እናውቃለን 20 ሚሊአምፕስ ከረንቱን እናውቃለን 20 ሚሊአምፕስ። ባይ ዘ ዌይ እነዚህን ቫልዩዎች ሚሊአምፕ ከሆነ ወደ አምፕ ነው መቀየር ያለብን። ኦምዙን ደግሞ ኪሎ አምፕስ ወረቨር ምናምን ከሆነ ደግሞ ወደ ትክክለኛ ወደ ኦምዝ ነው መቀየር ያለብን። ቮልቴጁ ቮልቴጅ ነው። ስለዚህ 20 ሚሊአምፕስ 1 amp 1 amp equals to 1000 milliamps. ስለዚህ አሁን የኛ ምንድን ነው 20 milliamps 20 milliamps ደግሞ ምንድን ነው ሲሆን የሚሆነው 0 point milliamps 0.02a which is amps here ማለት ነው። ወደ አምፕስ መቀየር ስላለብን ስለዚህ ወደዚህ መተን 0.02 amps ይህን ካልኩሌት እናደርግ። ስለዚህ ይህን ካልኩሌት እናደርግ ስንት እንመጣ? about 150 ohms right። ስለዚህ ሬዚስተሩን የዚህኛው ሬዚስተር ስንት ነው መሆን ያለበት ማለት ነው? 150 ohms 150 ohms ከሆነ ከረንቱን ሪዲዩስ ያደርግልናል ወደ 20 ሚሊአምፕስ right። ከረንቱ ወደ 20 ሚሊአምፕስ ካደረገልን መብራቱን ኤልኢዲውን እናብረዋል ማለት ሳያቃጥልብን እንጂ የመጣውን እንዳለ ከረንት ፊድ ብናደርገው አምፖሉ ይቃጠላል ማለት ነው። ስለዚህ አሁን አገኘው ነው ምን ያህል ሬዚስተር መጠቀም ያለብን። ስለዚህ አንድ ፖይንት ደግሞ በዛ ላይ ዩዥሊ ካልኩሌት የምናደርጋቸው እንደዚህ ትንሽ ጨመር አድርገን ነው። አሁን 150 ከሆነ like in practical terms ወደ 200 volt 200 ohms resistor እናደርጋለን የሆነ ሴፍ ለመሆን ማለት ነው። alright ስለዚህ አሁን አንድ ሬዚስተር አለኝ እሱን ቼክ እናድርገው። ይሄ ስንት እንደሆነ ይሄ 216 ohms so 200 about like 216 ohms እስኪ ይሄኛውን ተጠቅመን ደግሞ ምን ያህል እንደሚሰጠን እናያለን። ስለዚህ ይሄ ከአትሊስት 150 አባብ ስለሆነ ቢበዛ ምን የሚያደርግብን ትንሽ ደብዘዝ ያደርግብናል ማለት ነው። alright so ይሄ ስንት ነው? 216 ohms ነው። እስኪ በ260 ohms ተጠቅመን ምን ያህል ከረንት ይሰጣል ቼክ እናድርግ። ስለዚህ ከእንደገና ይሄኛውን ፎርሙላ እንጠቀም right so which is I V over R right voltage due to the resistance drop እናውቃለን ስንት እንደሆነ 3 ነው። ኦምሱን ደግሞ ምን ያህል የሬዚስተሩን ደግሞ ቫልዩ እናውቃለን 216 ሜዥር አድርገናል። ይሄ ስንት ነው የሚሆነው? 0.0 about 0.14 so about that value
milliamp amp ይሄ ደግሞ ወደ አምፕሬጅ ስንቀይረው about ወደ ሚሊአምፕ ስንቀይረው about 14 milliamp, right? ይሄኛውን ብንጠቀም about like 14 milliamp ነው የሚሰጠን, which is within the range, right? Between 10 and 20 እዛ ውስጥ። ስለዚህ በአሪፉ ይበራልናል ማለት ነው። አሁን ይህን ኢምፕሊመንት እናድርገው። ይሄኛውን ኢምፕሊመንት ከማድረጋችን በፊት አንዳንድ ነገሮችን መጀር ነው። ለምሳሌ ቮልቴጁን የሚመጣልን ቮልቴጅ ቼክ እናድርግ። ስለዚህ ይህን ቮልቴጅ ላይ እናደርጋለን and about like around like below 20 volt ስለሆነ እዛ ላይ 20 ላይ እናደርገውና ይሄኛውን ከአዳፕተሩን ተጠቅመን የአዳፕተሩን ቼክ እናድርገው። alright, so measure እናድርጋቸው። about 3.14, so basically about like 5, yeah, so about like 5 volts, which is fine. by the way, እንደዚህ ትንንሽ እነዚህ ትልቅ ገመዶችን እንደዚህ ትንንሽ አድርጎ ጫፉን ኢንሱሌተሩን ነቅለን እንደዚህ ማድረግ እንችላለን። basically the same ነው፣ ዋየር ነው። ይሄ ኢንሱሌተር አለው connected ባይሆን እንዳይገናኝ የዚህ ጫፉ ግን ኤክስፖዝድ ሆኖ ነው። so basically እንደዚህ የሚመስሉት እነዚህን መጠቀም እንችላለን። alright, just reconnect them using that. alright, ስለዚህ አሁን ይሄንን ይመስላል ይሄኛው ሰርኪት ማለት ነው። እሺ አሁን እዚህ ጋር የምናየው ሬዚስተሩ ከፕላስ 5 ቮልት ጋር which is positive side 5 ቮልት አለው። ሬዚስተሩ ከኤልኢዲው ጋር ኮኔክት ሆናል። ኤልኢዲው ደግሞ ከኔጌቲቭ ሳይድ ኦፍ ዘ ቮልቴጅ ሶርስ ጋር ድሮፕ አድርጓል፣ ኮኔክት አድርጓል። ሶሪ። ስለዚህ ይህን የምናየው እንዴት ነው? ይሄኛውን እነዚህ በኋላ ላይ ኮኔክት እናደርጋቸዋለን። እዚህ ጋር ፖዚቲቭ ከሆነ እንዳለ ፖዚቲቭ ነው የሚሆነው፣ እዚህ ጋር ኔጌቲቭ። ስለዚህ ይሄኛው ከኔጌቲቭ ወስዶ let's drop it wrong. alright, ስለዚህ ይሄኛውን ከኔጌቲቭ ይወስዳል። ከኔጌቲቭ ጋር ወስዶ ኮኔክት ያደርገዋል። ይሄኛው የኔጌቲቭ ሳይድ ይሄኛው አጭሩ ማለት ነው፣ ኤልኢዲ አጭሩ። ከዛ ኤልኢዲ ጋር ይሄዳል ከረንት፣ ራይት። ከዛ እዚህ ጋር አለ። እነዚህ ደግሞ ሁለቱን ኮኔክት የሚያደርጋቸው እዚህ ጋር 27 እነዚህ ፖዚቲቮቹን የኤልኢዲውን እና የሬዚስተሩን ኮኔክት ያደርጋል። ሬዚስተሩ ደግሞ ሄደው የፕላስ 5 ቮልት ጋር ኮኔክት ያደርጋል ማለት ነው። ስለዚህ ይህንን የሚመስሉት። ስለዚህ ከረንት ይመጣል፣ በሬዚስተሩ ጋር ይሄዳል፣ የኤልኢዲው ጋር ይሄዳል፣ ራይት። ይሄ 27 ሮ ኮኔክት ስለሚያደርግ ይሄዳል፣ ይገባል፣ ከዛ በኔጌቲቭ ሳይድ ይወጣል፣ ከዛ ይሄዳል፣ ከዛ ይሄኛው ኔጌቲቭ ሳይድ ጋር ይገባል። ስለዚህ በዚህ ይሄኛው ከረንት ይሄኛውን ቅድም የሰራነውን እዚህ ጋር አድርግ ነው ማለት። አሁን እንሰካውና ኮኔክት አድርገን እስኪ ነው ይበራል አይበራም የሚለው ይበራል አይበራም የሚለው ነው። ስለዚህ ፖዚቲቭ እዚህ ጋር ኔጌቲቭ እዚህ ጋር እናደርግና ኦን ላድርገው። ፐርፌክት በራ ማለት ነው። አሁን ሜዠር ማድረግ እንችላለን እነዚህን ማለት ነው። አይ ቅድም ያየነው ነው አይከሙ 5 ቮልት ነው፣ ራይት። ሶርሱ 5 ቮልት ነው። ሬዚስተሩ ካልኩሌት ያደረግነው ስንት ነው? about 3 ቮልቴጅ ድሮፕ ያደርጋል ብለናል። ኤልኢዲው ደግሞ about 2 ቮልት ፎርወርድ ቮልቴጅ አለው የሬድ ኤልኢዲ ስለሆነ እሱን ቼክ እናድርግ። አሁን ኤልኢዲውን መጀመሪያ ቼክ እናድርግ።
perfect, about 2 volt. Perfect, 2 volt across the resistor, right? Resistor ደግሞ ስንት ነው ድራፕ ማድረግ ያለበት? about 3 volts, right? እሱን ቼክ እናድርግ። perfect 3 volt። አሁን ከዚህ እና ደግሞ የዚህ ጋር ብናደርግ 5 volt ነው መምጣት ያለበት አይደል? ቶታሊ because input 5 ነው። እነዚህ ኮንሱም ያደርጉት 0 ነው የሚሆነው። ስለዚህ ዲፍረንት ቮልቴጅ ላይ ሜዥር የሚያደርገው ዲፍረንስ ነው። ስለዚህ የሚመጣው 5 ነው የሚወጣው እነዚህ ወስደውት እዚህ ጋር 0 ነው መሆን ያለበት። ስለዚህ 5 ቮልት ነው ቶታሊ መሆን ያለበት ማለት ነው። ስለዚህ እሱን ቼክ እናደርግ። ስለዚህ ይሄኛውን እዚህ ጋር አድርገን አንደኛውን ይሄን ደግሞ እዚህ ጋር አድርገን የኤልዲዩ መጨረሻ ላይ 5 ቮልት እንደሚያደርግ ቼክ እና yep goes to 5 yep 5 volt perfect ይሄን ይመስላል ማለት ነው። ስለ ብሬድ ቦርድ አየን። ስለ ብሬድ ቦርድ፣ ስለ ሬዚስተር አየን። አሁን ደግሞ የምናየው ስለምንድን ነው? ስለ ትራንዚስተሮች። ትራንዚስተሮች ኦልሞስት የሞደርን አሁንም ያለንበትን ዓለም የሚያንቀሳቅሱት እነሱ ናቸው። ኦልሞስት ኤቭሪ ኮምፒውተር፣ ኤቭሪ ስልክ፣ ሁሉም አይነት ኤሌክትሮኒክሶች የሚጠቀሙት ትራንዚስተሮች ነው። ትራንዚስተሮች የተለያዩ አይነት ትራንዚስተሮች አሉ። ይሄ የምናየው ትልቁን ትራንዚስተር ነው። ትንንሾቹ ሲፒዩ ውስጥ ምናምን የሚገቡት ቅጥነታቸው ከአንዷ ፀጉር በጣም የምትቀጥን እንደዚ አይነት ብዙ በአንድ ሬክታንግል ውስጥ ኦልሞስት በዚህ ይህን የሚያክል ሬክታንግል ውስጥ millions or billions of those tiny transistors እነሱን እዛ ውስጥ አድርጎ ነው የሚሰሩት። ስለዚህ different type of transistors አሉ፣ ግን the main component main functionality the same ነው። ስለዚህ ይሄኛውን ትልቁን ተጠቅመን የሆነ ቫራይቲ አላቸው፣ ግን the core component functionality the same ነው። almost ሁሉም 3 አላቸው kind of ቤዝ አላቸው፣ emitter collector። ስለዚህ ስለነሱ ትንሽ እናወራለን። አሁን ወደ እሱ እንሄድ። actually ከመሄዳችን በፊት ወደ explanation ስለ ትራንዚስተር ስለ ሰርኪት ዲዛይኑን እንየው ምን እንደሚመስል። እሱ የትራንዚስተር እንደዚህ የሚመስለው እንደዚህ ትንሽ ታያቅ ነው። ከዛ እንደዚህ እዚህ ጋር እንድትያለ ከዛ ኢዘር እንደዚህ ወደ ውጭ የሚሄድ እዚህ ጋር አሮ ይኖረዋል፣ ወይም ደግሞ ወደ ውስጥ የሚሆን ሌላ አይነት ብቻ ግን እንደዚህ ነው የሚመስሉት ሜጆሪቲ። አንዳንዱ ወደዚህ ይሆናል። እንደዚህ ሲሆን የፒኤንፒ ታይፕ ኦፍ ትራንዚስተር ነው። እንደዚህ ደግሞ ወደ ውጭ የሚሄድ ከሆነ ደግሞ ኤንፒኤን ታይፕ ኦፍ ትራንዚስተር ነው። ይሄ የሚሄድበት የሚወጣበት ዩዥዋሊ እነዚህ ኤሚተሮች ናቸው። ከዛ እዚህ ጋር ኮሌክተር፣ ይሄኛው ኮሌክተር ይባላል። ቤዝ፣ እነዚህ ቤዞች ናቸው። ስለዚህ 3 ኮምፖነንቶች አሉ፣ ቤዝ፣ ኤሚተር፣ ኮሌክተር። እነዚህ የምታያቸው ሶስቱን እንደዛ ናቸው። የማኒፋክቸሩ ይሄኛውን ትራንዚስተሩ ማኒፋክቸር የሚያደርገው ስለሱ አንዳንድ ነገሮች ይኖራል። የትኛው ቤዝ እንደሆነ፣ የትኛው ኤሚተር፣ የትኛው ኮሌክተር እንደሆነ ያሳያቸዋል። ስለሱ ብዙ የሚቀጥለው እናያለን። ብቻ ግን ሰርኪት ዳያግራሙን ለማሳየት ነው። እንደዚህ ነው የሚመስሉት። actually different type of ትራንዚስተርም ሲሆኑ የተለያየ አይነት ሰርኪት ዳያግራም ይኖራቸዋል። ግን እኛ የምንጠቀምበት usually especially for this ይህን ካልኩሌተር ለመስራት የምንጠቀመው ኤንፒኤን ትራንዚስተር ስለሆኑ እንደዚህ ይሄኛውን የምንጠቀመው። ቤዚክሊ እዚህ ጋር ምን ለማለት እየሞከርኩ ነው፣ ስለ ትራንዚስተርስ ኢንተርናል ስትራክቸር ኤክስፕሌን ለማድረግ እየሞከርኩ ነው። ግን እነሱን አክቹዋሊ ሙሉ ለሙሉ ኤክስፕሌን ለማድረግ እና ሙሉ ለሙሉ ለማወቅ
አንዳንድ ፕሪሪኩዊዚት ናሌጅ ወይም ማወቅ ያለብን አንዳንድ ነገሮች አሉ። ለምሳሌ ስለ አቶሚክ ስትራክቸር፣ ስለ አተምስ ኤነርጂ ሌቨል፣ ስለ ሞለኪላር ኤነርጂ ባንድ፣ ስለ ቫለንስ ባንድ፣ ስለ ኮንዳክሽን ባንድ እና ስለ ሴሚኮንዳክተርስ ኢን ጀነራል፣ ስለ ሴሚኮንዳክተርስ ኢን ጀነራል ደግሞ ስለ ዲፊውዥን እና ስለ ዲፕሊሽን ሪጅንስ እና አንዳንድ ነገሮችን እንደዚህ ነገሮችን ማወቅ ያለብን እነሱን ደግሞ በአንድ ቪዲዮ ኤክስፕሌን ማድረግ አይቻልም እና ኢን ጀነራል እነዚህ ደግሞ አያስፈልጉንም። እነዚህን ማወቅ ስለ እነዚህን ኢንተርናል ስትራክቸሮችን ማወቅ ስለ ትራንዚስተር እንዴት እንደሚሰራ ራሱ ለማወቅ ብዙም አያስፈልገንም። እኛ ከላይ ራሱ ብቻ ካየን በቂ ነው። ስለዛ እና ካልኩሌተራችንም ለመስራት ይህንን ሁሉ ናሌጅ አያስፈልገንም። ስለዚህ ለዛ ብዬ እና ስኪፕ አድርገዋለሁ ይህንን ፓርት እና እዚህ ጋር ራሱ ስለ ትራንዚስተር ቤታ ቫሊዩ ወይም ስለ ዲሲ ከረንት ጌን ኤክስፕሌን ለማድረግ እየሞከርኩ ነው። እሱም ራሱ አነሰሰሪ ነው እኛ ለምንሰራው። ለምን ይሄኛው የሚያስፈልገን ዩዥዋሊ ለከረንት አምፕሊፊኬሽን ትራንዚስተሩን ለከረንት አምፕሊፊኬሽን የምንጠቀምበት ከሆነ ይህን ማወቂያ ያስፈልገናል። ግን እኛ ትራንዚስተሩን የምንጠቀመው አስ ስዊች ስለሆነ ኦን ኤንድ ኦፍ ለማድረግ ብቻ ስለሆነ ይሄ ፓርት አነሰሰሪ ነው እኛ ለምንሰራው ነገሮች ማለት ነው። እና ካልኩሌተርም ለመስራት ካልኩሌተሩን እኛ የምንሰራውን ለመስራት ወይም አንዳንድን ወደ ሎጂክ ጌቶች እንዴት እንደሚሰሩ ለማየት ይሄ ፓርት አነሰሰሪ ነው። ስለዚህ እሱን ስኪፕ እናደርጋለን። ኦኬ አሁን ይህንን ትራንዚስተር ተጠቅመን ኤልኢዲዋን እናብራት እናጥፋት። ቅድም ያየነው ዲያግራም ይሄን ነበር የሚመስለው። እዚህ ጋር ኤልኢዲ አለ፣ ሬዚስተር አለ፣ 5 ቮልት ሰፕላይ አለ። እሱን ተጠቅመን አብራን። አሁን ትራንዚስተሩን ተጠቅመን እናብራ። ስለዚህ አሁን ሰርኪት ዳያግራሙን አሁን እንስራ። ኦልራይት ሶ ሰርኪት ዳያግራሙ መጀመሪያ ሰፕላይ ቮልቴጅ አለን። ፖዚቲቭ ሳይድ በዚህ ጋር እናደርጋለን። ኦልራይት ሶ ፖዚቲቭ ሳይድ በዚህ ጋር ይሄዳል። አሁን ትራንዚስተሩን ተጠቅመን ነው የምናብረው እናጠፋው። ስለዚህ አሁን መጀመሪያ የምናደርገው ሬዚስተሩ ለአምፖላችን እንዳይቃጠል ሬዚስተሩን እዚህ ጋር እናደርጋለን። ከዛ ኤልኢዲ ይኖረናል እዚህ ጋር ኤልኢዲ ዳዮድ ነው እዚህ ጋር ላይት ኢሚቲንግ ዳዮድ እናደርጋለን። ከዛ አሁን ወደዚህ ጋር እንወስዳለን። ትራንዚስተሩን አሁን እዚህ ጋር እናስቀምጠዋለን። ይሄ በፖዚቲቭ ጋር ስለሆነ ኮሌክተሩ በዚህ ጋር ነው የሚሆነው ማለት ነው። ይሄ ቤዝ ነው፣ ይሄኛው ኤሚተር ነው። ከዛ ይሄ ቀጥታ የት ነው የሚሄደው? እዛው ኤሚተሩ ወደ ኔጌቲቭ ከኮኔክት ይሆናል። ሰርኪት ዳያግራሙ ይሄን ይመስላል። ገና አሁን ምንድነው ፕሮቫይድ ማድረግ አለብን የቤዙ ላይ ከረንት ማለት ነው። የተወሰነ ከረንት እንዳየነው ስሞል ከረንት ነው አፕላይ ማድረግ የሚጠበቅብን ይሄኛውን ለመክፈት ማለት ነው። አሁን ይሄኛውን ቀጥታ ከዚህ ጋር ከነክት ካረግ ነው የኛ ኤምፒኤን ስለሆነ ፖዚቲቭ ነው ከነክት ማድረግ ያለብን። ፖዚቲቭ ላይ ከነክት ካረግ ነው ምንድነው የሚሆነው? ከዚህ የሚመጣው ከረንት እንዳለ ከዚህ አሁን ይሄኛውን ቀጥታ እንደዚህ ከነክት ብናደርገው ማለት ነው ይሄ ምን ይፈጥራል? ይሄ እንደዚህ ኮኔክሽን ይፈጥራል። ይሄ ኮኔክሽን ኦልሞስት ምንም ሬዚስተር ካላረግንበት ምን ይሆናል? እንዳለ ከረንቶቹ እዚህ ጋር ያሉት ኤሌክትሮኖቹ ፍሎ ማድረግ ይፈልጋሉ። ሁሉም ምንም ኦልሞስት ነን ኤግዚስተንስ ሬዚስተር ስለሆነ ሙቭ ያደርጋል which it creates short circuit. Right? Short circuit ማለት basically ባትሪ
እዚህ ጋር ባትሪ ቢኖረን ወይ any type of positive negative any type of source power source ቢኖረን እሱን እንደዚህ ዝም ብለን ገመዱ እንደዚህ ከኔክት ብናደርግ ምን ነው የሚፈጠረው? ባትሪውን ወስደን ለምሳሌ እንደዚህ ባትሪ ኖሮን ዝም ብለን ከዚህኛው ወስደን እዚህ ከኔክት ብናደርገው ምን እንፈጥራለን? ሾርት ሰርኪት እንፈጥራለን። ሾርት ሰርኪት ቤዚክሊ ምን ማለት ነው? ኤሌክትሮኖቹ እንዳለ በአንዴ ሙቭ ያደርጋሉ። ኦልሞስት ምንም ሬዚስተንስ ስለሌለ፣ ሬዚስተንት ቢሆን ቢያንስ የሚቃወማቸው ነገር ይኖራል። ይሄ በአንዴ ሁሉም መሄድ ይፈልጋሉ። እንደዛ ሲሆን ኢዘር ባትሪው ዳሜጅ ይሆናል ኦር በእኛ ኬዝ እዚህኛው ትራንዚስተሩ ዳሜጅ ይሆናል፣ ወይ ነው ሁለቱም ዳሜጅ ሊሆን ይችላል። ስለዚህ እሱን ለማድረግ ምን የምናደርገው እኛ ገኒውስስ ትራንዚስተሩ በጣም ትንሽ ከረንት ነው የሚፈልገው። ስለዚህ እዚህ ጋር አንድ ሬዚስተር እናደርጋለን። እዚህ ጋር አንድ ሬዚስተር እናደርጋለን። የሚመጣውን ኦልሞስት በጣም ትንሽ ነው ዝቅ ማድረግ የምንፈልገው። ስለዚህ እዚህ ጋር ምን መጠቀም አለብን? ኦልሬዲ ኢንቱዊቲቭሊ ስንተሰራ የሆነ ሂውጅ ትራንዚስተር ያስፈልገናል። አሚን ሬዚስተር፣ ሂውጅ ሬዚስተር ኦልሞስት ሁሉንም ከረንቶች ዳፕ አድርጎ ትንሽ ከረንት ብቻ እንዲያስገባል። ከዛ ኢዘር እዚህ ጋር ምን እናደርጋለን? አሁን ስዊች ኢምፕሊመንት እናደርጋለን። ስዊች ምን አይነት ስዊች እንደሆነ እዚህ አሁን ሌላ ስዊች አንድ ስዊች አለ። እሱን ይዘን ኢምፕሊመንት እናደርጋለን። ከዛ ይሄኛውን እዚህ ኮኔክት እናደርጋለን። ስዊች ቤዚክሊ ምንድን ነው? ኮኔክት ስናደርገው ገመዱን ኮኔክት ያደርጋል ፊዚክሊ። ከዛ ከረንት ማለፍ ይችላል። ኦፕን ሲሆን ልክ እንደ ቤት መብራት ማጥፋት ማለት ስዊች እንደዛ ይሄኛውን አንድ እንደሱ እናደርጋለን። ስለዚህ ኮኔክት ሲሆን ምን ይሆናል? አሁን እዚህ ጋር ትንሽ ከረንት ሰጠዋለን። ከረንት ሲኖር እንዳየ ነው እዚህ ከዚህ current from collector to emitter current ይኖራል። እሱ ሲኖር ደግሞ ምን ይሆናል? current circle ማድረግ ከጀመረ ኤልኢዲ ይበራል ማለት ነው። ግን ይሄኛውን ኦፕን ከሆነ እዚህ ጋር ምንም current ካልሰጠ ነው current ማለፍ አይችልም። ስለዚህ ይሄኛው እንደተከፈተ ማለት ነው። current ከዚህ ጋር ደግሞ መሄድ ካልቻለ ከዚህ ሄዶ ወደዚህ ሆኖ መብራቱ ኤልኢዲ አይበራም ማለት ነው። ስለዚህ ይጠፋል። ስለዚህ አሁን ምን ተጠቅመ ትራንዚስተሩን ተጠቅመን ኦን እና ኦፍ ማድረግ እንችላለን ማለት ነው። ትንሽ ከረንት ሰጥተን አልሰሳስም። ይሄኛውን ኢምፕሊመንት እናድርግና የአሁኑን የዚህኛውን ቪዲዮ እናጠናቅቃለን። ኦኬ ይሄንን ይመስላል የሰርኪት ቢልድ ያደረግ ነው ይሄኛውን ማለት ነው። ስለዚህ ይሄ የትኛው እንደሆነ ስለዚህ ይሄኛው ትራንዚስተሩ በዚህኛው ይሄ ሞር ስፔሲፊክሊ ይሄኛው ትራንዚስተር ነው የሚባለው 2N የዚህኛው ትራንዚስተር ታይፕ 2N3904 ይሄን የትራንዚስተር ታይፕ ይሄኛው ስለዚህ ይሄኛው ስፔሲፊክ ታይፕ ኦፍ ትራንዚስተሩ ይሄኛው ማለት ነው። ሳይድ አለ። አሁን ይሄኛው በዚህኛው እንደዚህ ሰርክል ይመስልና በዚህ ጋር ግን እንደዚህ ፍላት፣ በዚህኛው ጋር እንደዚህ ፍላት ነው። በዚህ ፍላት ሳይዱ እሱን ተጠቅመን የትኛው ኮሌክተር፣ የትኛው ኤሚተር፣ የትኛው ቤዝ እንደሆነ ማኒፋክቸሩ ይነግረናል ማለት ነው። ማኒፋክቸሩ የሚለው ይሄኛው በዚህኛው ጥግ ላይ ያለው በዚህ በፍላት ሰርፌሱ ጋር ጥግ ላይ ያለው ኮሌክተር ነው ይላል። መካከል ላይ ያለው ቤዝ ነው። በዚህኛው ጥግ ላይ ደግሞ ያለው ኤሚተር ነው እንዳየ ነው ማለት ነው። እና አሁን ይሄኛውን ትሬስ እናድርግ በዚህ ሰርክታችን ላይ ኤልኢዲው ሬዚስተሩ ጋር ኮኔክት መሆን አለበት። ሬዚስተሩ ደግሞ ከፕላስ 5 ቮልት ጋር ከፖዚቲቭ ሳይድ ጋር ኮኔክት መሆን አለበት። ኦኬ ስለዚህ ሬዚስተሩ እናያለን። ይሄኛው ሬዚስተር ስለዚህ ሬዚስተሩን እናያለን። ከፖዚቲቭ
ላይኑ ላይ ይወስዳል፣ ይሄዳል። እዚህ ጋር ኮኔክት ያደርጋል። ከዛ ይሄ ደግሞ ይሄና ይሄ ኮኔክት ሆነዋል ከኤልኢዲው ጋር ከትራንዚስተሩና ኤልኢዲው ኮኔክትድ ሆነዋል። ኤልኢዲው የፖዚቲቭ ሳይድ ኤልኢዲ ማለት ነው። ይሄን የምናየው ማለት ነው። ከዚህ ጋር ትራንዚስተሩን አይተናል፣ ኮኔክት ሆኖ ከፖዚቲቭ ሳይዱ ጋር ሶርሱ፣ ሬዚስተሩ ደግሞ ከኤልኢዲ ጋር አይተናል። አሁን ኤልኢዲ ደግሞ ሄዶ ከትራንዚስተሩ ኮሌክተሩ ጋር ኮኔክት ማድረግ አለበት። እሱን የሚቀጥለውን እኔ ፖዚቲቭን አይተናል። በዚህኛው ፖዚቲቭን ከትራንዚስተሩ ከዛ ኤልኢዲ እና ይሄ ደግሞ የኔጌቲቭ ሳይዱ ነው። ይሄ ኔጌቲቭ ሳይዱ ማለት ነው። እሱ ደግሞ በዚህኛው ይሄኛው ላይን ነው ኮኔክት የሆነው። ከዚህኛው ሳይድ ብናየው ኤልኢዲው እዚህ ጋር ነው ኮኔክት ያደረገው የኔጌቲቭ ሳይዱ። ኦኬ፣ ስለዚህ ይሄኛው ይመጣና እዚህኛው ሆል ላይ ይገባል። ይሄኛው ሆል እንደምናየው ከኮሌክተሩ ጋር ኮኔክትድ ሆኗል። አንድ መስመር ላይ ነው ያሉት። ከኮሌክተሩ ጋር ኮኔክት ሆኗል ማለት ነው። ይሄዳል፣ ከኮሌክተሩ ጋር ኮኔክት ሆኗል። ኦልራይት፣ አሁን የኤሚተሩን ደግሞ እንጨርስ። ኤሚተሩ ደግሞ በዚህኛው ሳይድ ያለው ነው። ይሄ ይሄዳል፣ ራይት ይሄደና እዚህ ጋር ኮኔክት ነው የሚሆነው። ይሄ አንድ ሮ ላይ ነው ያሉት ከኤሚተሩ ጋር። ይሄ ቀጥታ ይሄዳል እዚህ ኔጌቲቭ ላይ ቀጥታ መጥቶ ሰክት ይላል። ስለዚህ ከኔጌቲቭ ቀጥታ ይሄዳል ኮሌክተሩ ላይ ኤሚተሩ ላይ ይሄኛው ማለት ነው። ከኔጌቲቭ ሳይድ ይመጣል ኤሚተሩ ላይ። አሁን ደግሞ ይሄኛውን ይሄን የቀረን ስለዚህ ይሄኛው ቤዙ ወደ ሬዚስተር ይሄዳል። የሁለተኛው ሬዚስተር ስለዚህ ቤዙ ይሄኛው ነው መካከሉኛው። እሱ በሴም ሮል ላይ ያሉት ይሄ ሁለተኛው ሬዚስተር የት ይሄዳል? ስዊቹ ጋር። ይሄ ስዊች ነው፣ ሜካኒካል በቃ የሚከፍት ልክ እንደ መብራት የምናጠፋውን የምናበራው ማለት ልክ እንደሱ እሱ ጋር ኮኔክት ይሆናል። ሁለት ስዊች ዩዥሊ ሁለቱን ገመዶች ነው ኮኔክት የሚያደርጉ። ስለዚህ ይሄኛውን ገመድ በዚህ ይሄዳል፣ አንደኛው ገመድ ደግሞ በዚህ ይወጣል። ይሄ ማለት ነው አንደኛው ይገባል እዚህ ስዊቹ ጋር። ከስዊቹ ደግሞ ወደ ፖዚቲቭ መሄድ አለበት። ስዊቹ ይሄዳል። ይሄ ደግሞ ከስዊቹ ይሄኛው በዚህኛው መስመር ላይ ነው አንደኛው፣ ይሄኛው ደግሞ በዚህኛው መስመር ላይ ነው። ስለዚህ ይሄዳል ፖዚቲቭ። ስለዚህ ይሄ በአጠቃላይ ይሄኛውን ኢምፕሊመንት አደረግ ነው ማለት ነው በሰርኪት ቦርድ ላይ። አሁን አብርተን እንሞክረው። ፖዚቲቭን ፖዚቲቭ ላይ ኔጌቲቭን ኔጌቲቭ ላይ ቻርጅ እናደርገዋለን። ኦልራይት፣ ከዛ ላብረው። ስናብረው ምንም ነገር አልሆነም፣ ምንም ነገር አልበረም። ለምን? ወደዚህ ጋር እንሂድ። ይሄ ሁሉ ኮኔክት ሆኗል። ራይት፣ ስዊቹ ኦፕን ነው፣ ግን ይሄኛውን የምናየው እዚህ ጋር ቮልቴጅ ይሄዳል፣ ከዚህ ይሄዳል፣ ይመጣል። ራይት፣ ሰርኪት ሙሉ ሰርኪት ያደርጋል፣ ግን ካረንት ፍሎ እያደረገ አይደለም ከዚህ ወደዚህ። ለምን? ትራንዚስተሮች የሚሰሩት እዚህ ጋር ትንሽ ካረንት ፕሮቫይድ ካደረግንለት ብዙ ኤሚት ያደርጋል። ራይት፣ ሁለተኛው ሬዚስተር የተጠቀምነው which is ከትራንዚስተሩ ቤዝ ጋር ኮኔክት የሆነውን ማለት ነው። እሱን ትልቅ ሬዚስተር ነው የተጠቀምነው። ለምን? ኦልሞስት ትንሽ ካረንት ስለሚያስፈልገው ቤዙን ትልቅ ሬዚስተር መጠቀም አለብን። እና የተጠቀምነውን ሬዚስተር ቼክ እናድርገው፣ ሜዥር እናድርገው። ሜዥር ስናደርገው ምንድን ነው የምናገኘው? የሚለን 2.66
ኪሎ ኦምስ ነው የሚለው። ኪሎ ማለት ሺህ ማለት ነው። ስለዚህ 2660 ኦምስ ማለት ነው። ስለዚህ የዚህኛውን የተጠቀምነውን ስንት ነው? 2000 ይሄኛውን R1 ነው ብንል ይሄኛው ሬዚስተር 2 ነው ብንል ሬዚስተር 1ን ኦልሬዲ ካልኩሌት አድርገናል ፕሪቪየስ ላይ። ሬዚስተር 1ን ኦልሬዲ ካልኩሌት አድርገናል። የተጠቀምነው 216 ኦምስ ነው። R2 የተጠቀምነው ስንት ነው? 2200 I'm sorry 2660 ኦምስ ነው። ይህን ከተጠቀምን ራይት ምን ያህል ከረንት እንደምንሰጠው እሱን ካልኩሌት ማድረግ እንችላለን። ቅድም ኦምስ ሎው እንደተጠቀምነው ኦምስ ሎው ካየን ከረንት ራይት ቮልቴጅ ኦቨር ሬዚስታንስ ነው የሚሆነው ራይት። ቮልቴጁን እናያለን። ከዚህ ነው የምንወስደው ቮልቴጁን። ስለዚህ it's going to be 5 ቮልት። ምን ያህል ሬዚስተሩን እዚህ ጋር እንጠቀም እናያለን። 2660 ስለዚህ ይሄ ስንት ነው የሚሆነው ማለት ነው? approximately የሚሆነው 0.0019 amp, which is approximately about 1.9 milliamp, right? 1.9 milliamp ነው እዚህ ጋር የምንጠቀመው። በጣም ትንሽ ሚሊአምፕ ነው አይደል? ቅድሙ ላይ ያየነው ምን ያህል ከረንት እንደምንጠቀም about 14 ሚሊአምፕ ነው የምንጠቀመው። 14 ሚሊአምፕ አምፖላን ለማብራት ማለት ነው። ስለዚህ በዚህ ጋር close to 14 ሚሊአምፕስ ይሄዳል። የሚሄደው ግን እሱን እዚች ጋር ትንሽ close to የምለው exactly አይሄድም። ለምን? የተወሰነው current flow የሚያደርገው በዚች ጋር ነው። እዚህ ጋር የተወሰነ flow እና the rest of it ከዚህ flow ያደርጋል። ብቻ ግን close to 14 amps በዚህ flow የሚያደርገው 1.9 ሚሊአምፕ እዚህ ጋር ትንሽ ሚሊአምፕ እዚህ ጋር ፕሮቫይድ ካደረግን ይሄ ሙቭ ማድረግ ይጀምራል ማለት ነው። እና አሁን እሱን እናይ። alright ስለዚህ ከእንደገና ሪኮኔክት እናድርገው። አንዳንድ ነገሮችን በዚሁ ያየን ለመሄድ ነው። ስለዚህ ፖዚቲቭ ላይ ኔጌቲቭ ላይ ኮኔክት እናድርግ እና ኦን እናድርገው። እንዳየነው አይበራም ቢካዝ አሁን ምንም አይነት ቮልቴጅ እያደረግን አልነበርም። ይሄ ኦፕን ነው ሰርኪቱ። ይሄኛውን ክሎዝ ብናደርገው ክሎዝ ማለት ይሄኛውን ኮኔክት እንዲያደርግ ሁለቱን ገመዶች ኮኔክት እንዲያደርግ ማለት ነው። ክሎዝ ብናደርገው ምን ይሆናል? ይበራል። ስንለቀው ይጠፋል። ስናበራው ፐርፌክት ማለት ነው። ስለዚህ እዚች ጋር የተወሰነች ከረንት ስናደርግለት በቤዙ በዚህኛው ማች ሃየር ከረንት ፍሎ ያደርጋል። ኤልኢዲ ይበራል። ቮልቴጅ እዚህ ጋር ግን ምንም ካልሰጠ ነው 0 ቮልት 0 ከረንት ምንም ነገር ፍሎ አያደርግም። እዚህ ጋር ግን ኮኔክት አድርገን ብናደርገው ሙቭ ያደርጋል። እና አሁን አንዳንድ ነገሮችን ሜዥር እናድርግ። ቮልቴጅ ራይት ከዚህና እዚህ ጋር እና እዚህ ጋር ሜዥር ብናደርግ ምን ቮልቴጅ እናደርጋለን? እንደዚህ ሲጠፋ ማለት ነው። ራይት ሞስት ላይክሊ ምንድነው የምንለው? 0 ግን 0 አይደለም። ለምን ቼክ እናድርግ ለማለት እዚህ ጋር አድርገን ራይት። ስለዚህ ከዚህ ከይሄኛው ገመድ ማለት ከሬዚስተሩ በፊት እና እዚህ ጋር ደግሞ የኤሚተሩን ጋር ኮኔክት አድርገን ቼክ እናድርግ። ስንት ነው የሚለው? 5 ቮልት። ሶ ቤዚክሊ
ቮልቴጁ ስቲል አለ ማለት ነው። ቮልቴጅ አለ። ምንድን የሌለው አሁን ከረንት ብቻ ነው የሌለው። ዩዥዋሊ ቮልቴጅ ሲኖር ኦልሬዲ ከረንት አለ፣ ይበራል። በፕሪቪየስ እንዳየ ነው ማለት ነው ኤልኢዲዋን ለማብራት። የአሁን ግን ምንድን ነው ያየ ነው? ቮልቴጅ አለ አክሮስ ደ ሰርኪት፣ ግን ምንድን ነው ምንም እንትን የለም፣ ከረንት የለም። አሁን ይሄንን ብናበራው ብንነቅለው ግን ይህን ሜዥር ብናደርገው ዜሮ ነው የሚሰጠው፣ ምንም ነገር የለም። ለምን? ምንም ቮልቴጅ ሰፕላይ አላደረግንም። ግን አሁን እዚህ ቮልቴጅ ሰፕላይ ብናደርግ ኦን ብናደርገው ፋይቭ ቮልት እናያለን ማለት ነው። ቮልቴጅ አለ፣ ግን ምንድን ነው አሁን ከረንት የለም። ምንም ከረንት ሙቭ አያደርግም። ስለዚህ አሁን ሬዚስተሩን አክሮስ ሬዚስተር ራሱ ብናደርግ ሜዥር ብናደርገው ዚሮ ነው የሚሆነው። ለምን? ምንም ከረንት ፍሎ እያደረጋል። አንዳንድ ኢንትረስቲንግ ነገሮች እና ስለዚህ መጀመሪያውን ስናይ እንደዚህ ኦፍ ሆኖ ራሱ ኦልሬዲ ከነክት ሆኖ አክሮስ ሰርኪት 5 ቮልት እናያለን። ሙሉ ለሙሉ ቮልቴጅ እንዳለው አይተናል። ስቲል ሀት ነው። አሁን ደግሞ አንዳንድ ነገሮችን ቼክ እናደርግ። የሬዚስተሩንም አይተናል። ሬዚስተሩን አክሮስ ሬዚስተር ከረንት ስለሌለ ዚሮ ነው። ከዚህ እዚህ ቼክ እናደርግ። መጀመሪያ ከዚህ ቼክ እናደርግ። ከዚህ ከኤልኢዲ በፊት እና እስከ ኤሚተር ድረስ ምን ነው ቮልቴጅ የሚሆነው? ቮልቴጅ ኤልኢዲ through emitter ምንድን ነው የቮልቴጅ ድሮፕ ሬሱ? ቼክ እናድርግ። ስለዚህ ከዚህ ጋር ምንድን ማድረግ ይሄኛውን እዚህ ጋር ኮኔክት እናደርጋለን። ይሄን እዚህ ጋር ኮኔክት እናደርግና እዚህ ጋር ኮኔክት አድርገን እዚህ ጋር ኮኔክት አድርገን እናያለን ማለት ነው። ኦልራይት ስለዚህ ይሄን ኮኔክት እዚህ ጋር እናድርገው። ይሄ ደግሞ በዚህኛው ሳይድ ኤሚተሩ ላይ ኮኔክት እናድርገው። ስንት ነው? about 5 volt right ከዚህ እዚህ ድረስ ከዚህ እዚህ ከኮሌክተሩ እስከ ኤሚተሩ ይሄኛውን ኤልኢዲውን ኤክስክሉድ አድርገን ማለት ነው አውጥተን እስኪ ቼክ እናድርገው። ስለዚህ አሁን ከኤልኢዲ በኋላ በዚህኛው ሳይድ ማለት ነው እሱ ጋር ሳይድ ከኤልኢዲ በኋላ ያለውን እዚህኛው ማለት ነው እሱ ጋር ነው ካውና right ይሄኛውን ደግሞ በኤሚተር ሳይድ 3.66 about 3.66 3.65 ስለዚህ basically from collector to emitter so voltage drop from collector to emitter is 3.66 right ከዚህ 3.66 drop አለ ከዚህ ደግሞ 5 point voltage drop አለ። alright የቅድሙ እንዳየው የቸርካውስ law ምን እንደሚለው summation like throughout the circuit of all the voltage have to equal to 0 ነው የሚለው። ስለዚህ ምንድነው የሚሆነው ማለት ነው የኛ total voltage 5 volt ነው የሰጠነው right and there is a voltage drop because of there is no voltage drop because of R1 because there is no current flowing right current pass ካላደረገ right current flow ማድረግ ካልጀመረ resistor basically is useless and that means you're not going to see a voltage drop as well. ስለዚህ ይሄኛውን የምናየው ምንድነው this is
due to the LED's voltage drop, right? The LED voltage drop የዚህኛው ምንድን ነው የሚሆነው ማለት ነው የ5 volt, right, minus 3.66 volt, right, because ያየነው የዚህኛው ዲፍረንሱን አይተናል, right? 3.66 volt, which is about 1.34 volt, right? So currently ይሄኛው is taking about 1.34 volt 4 voltage drop አለው. that's not enough, like ላይቶችን emit ለማድረግ at least 2 volt ባለፈው እንዳየ ነው at least 2 volt ያስፈልጋል መብራት እንዲበራ. so watch is one interesting fact አየ ነው እሱ ነው current ከሌለ በጣም አንደኛው important ነው current ከሌለ resistor there's no voltage drop, almost zero, and now voltage and we're going to see the voltage drop across like from collector to emitter when there isn't current flowing. Hey, but I'm important to know that the next video but I'm important እንትን ስለሆነ ማለት concept ስለሆነ ብቻ ግን transistor አጠቃላይ ይሄን የሚመስለው ከፈለግን የችኛውን በኋላ ነቅለን ይህን ቀጥታ በገመድ ራሱን ከነክት ማድረግ እንችላለን ሁሌ እንዲበራለን ከፈለግን ማለት ያለ ስዊች እንደዚህ ከነክት ካደረግ ነው እና ካበራ ነው እና ሁሌ ይበራል ማለት ነው ስዊቹ የሚጠቅመን basically on and off ለማድረግ ይሄኛውን በእጃችን ሁሌ on off ከማድረግ ይሄኛው ይጠቅመናል ማለት ነው alright so ይሄንን ቪዲዮ ሰመራይዝ ለማድረግ ስለ ብሬድቦርድ አየን ብሬድቦርድ እንዴት ኢዚ እንደሚያደርግልን ይሄን ሁሉ ነገሮች እዚህ ላይ አድርገን ወይ ለማድረግ በጣም ከባድ ነው የሚሆነው ግን ብሬድቦርድ ይሄን ሁሉ ነገሮች እዚህ ላይ ነሰካክተን ኢዚሊ ይሄን ሁሉ ከነክት አድርገን የምንፈልገውን አይነት ሰርኪት ዳያግራም ኢምፕሊመንት ለማድረግ በጣም ይጠቅመናል ስለዚህ አንደኛውን ያየነው እሱ ነው ስለ ብሬድቦርድ ሁለተኛውን ያየነው ስለ ሬዚስተሮች ናቸው different type of ሬዚስተሮችን ተጠቅመን current limit አድርገን ሁሉ አሁን ለምሳሌ አምፖላችን ወይ እንዳይቃጠል ወይ ነው ትራንዚስተራችን ኦቨር ኮንሱም እንዳያደርግ ይሄ ይጠቅመናል ማለት ነው ሬዚስተሮችን different type of ሬዚስተሮች እንዳሉ ኦምስ ሎውን ተጠቅመን እንዴት ምን አይነት ሬዚስተሮችን መጠቀም እንደምንችል ካልኩሌት እንደምናደርግ ምን ያህል ከረንት እንደሚያስፈልገን እሱን አይተናል ስለ ሰርኪት ዳያግራሞቹ በዛውም አይተናል ስዊች ምን እንደሚመስል right ስዊች ይሄኛውን ሰርኪት ዳያግራም እንዴት እንደሚመስል ዝም ብሎ ዋየር ደግሞ ሲሆን ስትሬት ዋየር ነው ኤልኢዲ or diode ደግሞ without ሁለቱ ሳይበራ sorry ስዊቹን አላሳየም ብቻ ግን ይሄኛው ስዊቹ ነው ዳዮድ ይሄኛው ነው ሬዚስተሩ እንደዚህ እንደሚመስል እና ፓወር ሶርስ እንዴት ድሮ እንደምናደርግ አይተናል ትራንዚስተሮችም ደግሞ እንዴት ድሮ እንደምናደርግ አይተናል ስለ ቸርኮቭስ ላው በዛውም አይተናል ቮልቴጅ ሰፕላይ ያደረግነውና ኢች ኮምፖነንቶች የሚወስዱትን ካልኩሌት አድርገን መጨረሻ ላይ ብቻ ግን ዜሮ እንደሚሆን and the sum of all the voltage within the circuit ዜሮ መሆን እንዳለባቸው አይተናል እሱን አይተን እንደውም ምን ያህል ሬዚስተር እንደሚጠቅመን እንደምንፈልግ እሱም ካልኩሌት አድርገን አይተናል እና ስለ ሬዚስተሮች ትንሽ አይተናል actually there are a little bit more explanation ያስፈልጋቸዋል ግን በዚህኛው በቂ ይመስለናል 300 ኮምፖነንቶች እንዳሏቸው እነሱን ተጠቅመን ቤዝ ኮሌክተር ኤሚተር ኮሌክተር በፖዚቲቭ ሳይድ ኮሌክት እንደሚያደርግ ኤሚተር ደግሞ ኤሚት እንደሚያደርግ በኔጌቲቭ ሳይድ
አይተናል። እና ደግሞ ትንሽ ከረንት ተጠቅሞ ኢዘር ብዙ ከረንቶች ፍሎ እንዲያደርጉ ወይ ደግሞ ምንም ነገር ፕሮቫይድ ካላደረግንለት ምንም ነገር ሙቭ እንደማያደርግ አይተናል። ይህንም በቮልቴጅ ወይ በከረንት ይሄኛውን ኮንትሮል እንዴት እንደምናደርግ አይተናል። ቤዚክሊ ማለት ነው ይሄኛውን ተጠቅመን ትንሽ ከረንት ኦን ኦር ኦፍ ኦን ኦር ኦፍ ማድረግ እንችላለን ማለት ነው። ስለዚህ ይሄን የሚመስለው የሚቀጥለው ቪዲዮ ላይ ደግሞ ሌላ ኢምፖርታንት ነገሮችን ለካልኩሌተራችን ለመስራት የሚያስፈልገን እሱ ምንድነው ስለ ሎጂክ ጌት እናያለን፣ ትሩዝ ቴብል እናያለን። ከዛ ደግሞ ቢልዲንግ እና አንደኛውን ጌቶች ቢልድ አድርገን ለካልኩሌተራችን ሌላ አንድ ስቴፕ እንጠቀማለን። በዛ ቪዲዮ እንገናኝ።